ቡርቴ ከቤት ወጥታ ሆስፒታል ገብታ ትታከም። የቤተክርስቲያኑ ብር በማን ስም ነው የተሰበሰበው? ማን ጋር ነው? እንትና ጋር መዳብ ሊዲያ የምትባል እኔ አላቃትም። ነግረውኛል። አበሻ ነች። سكر هنا اللي فوق ሊዲያ ጋር ሊዲያ የምትባል ኦኬ። ለምንድን ነው ቀይ መስቀል መጥቶ ሊወስዳት ሲል በአምቡላንስ የከለከልሽው ለሚለው ጥያቄ የመለሰችው ምላሽ በስልክ ስለነበረ የት እንደሚወስዷት ስለማላቅ ወይንም ራሷ ናት አልሄድም ያለችው። ኤምባሲን የላከችው ኤምባሲ ደውዬ ስጠይቅ አዎ እኛ ነን አሉ። ታዲያ ኤምባሲ አዎ እኛ ነን ካሉ ለምንድን ነው አምቡላንሱ እንዲወስዳት ያልፈቀድሽው ለሚለው የሆዷ ብረት ይወጣላት ነው አሉኝ። እኔ ደግሞ የሆዷ ብረት እንዲወጣ ሳይሆን እግሯን እንድትታከም ነው የፈለኩት ነው። ህመሙ እሱ ነው። እሷም የጮቹ በዛ ሰዓቱ ልጅቷ ታማሚዋም የጮኸችው እኔ መታከም የምፈልገው እግሬን ነው፣ የብረቱ ተነቅለሽ ቁጭ ማለት ትሻለሽ ሲሏት እኔ ቁጭ ማለቱን አይደለም እግሬ እየተበላሸ ነው ሊቀነጠስ ነው። እሷ የምትፈልገው ሳይሆን መሆን ያለበት ዶክተር የትኛው የጤና ቀድማል የሚለውን ነው የሚወስነው እንጂ እኛ የምንፈልገውን አይደለም። ሌላ ዶክተር ደግሞ እሷን ማንካት አይችልም። ያንኑ ዶክተሩ ማን ነው ብዬ ጠየኩት እኔ። ከዛ እዚሁ አጠገብ ያለው ሆስፒታል ሲሉ ማንኛውም ሆስፒታል ነው ማንም ይሁን ዶክተሩ ከአንቺ በላይ ያውቃል ወይም ከቡርቱካን በላይ ያውቃል። ዶክተር የሚወስነው ነው የሚሆነው። ለምሳሌ እኔ አሁን ምጣሞኝ በኦፕሬሽን አስወልዱኝ ስላቸው እኛ ነን የሚሆነውን የምናውቀው አንቺ ሳትሆኝ የምትወስኙ ነው ያሉኝ። በምጥ መውለድ ከምንም አይነት የጤና እንከን የለብሽም፣ በምጥ መውለድ ትችያለሽ። አልገባሽም? ዶክተሩ ሰርጀሪ የሰራው ዶክተር ነው ራሱ ነው ይሄን ጉዳይ መስራት ያለበት። ሌላ ሆስፒታል እኮ ወስጃታለሁ እኮ በአምቡላንስ ወስጄ እኮ። ያ ዶክተር ቢሞትስ? ቆይ ሳራ፣ ያ ዶክተር የዛን ሁለት ኦፕሬሽን አድርጎ ሲጨርስ ቢሞትስ ሌላ ዶክተር አያትም ልትይ ነው? እሱማ ግዴታ ሲሆን ሌላ ሆስፒታል እኮ ሄደን ጠይቀን አቡዬ የእግሯ ብቻ ወደ $6000 ከዛ ይክርሽ $4000 ብሎ ተክሪር ሰጠኝ እኮ። ግን እሱን አናግሬው ምን አይነት ስራ እንደተሰራ አይተን ነው የምንሰራው። ኃላፊነት ወስደን አንዱ የሰራውን አንዱ አይቀበልም። ለምን? በጣም ኃይለኛ አክሲደንት ነው። ይሄማ የሆነ ነገር ለመደበቅ ያለ ነው የሚመስለው። ያ ዶክተር ብቻ ካልሆነ አያክማትም ከተባለ አሁን ከዛ ዶክተር ላይ እኮ ነው የወደቁት። አሁንም ዞሮ ከሱ ውጭ አይቻልም ስለተባለ ብሌንም የተረከባት እኮ ለ4 ወር ራሱ ነው። ብርቱካንንም አሁን ላክማት እያለ ያሉ እኮ ራሱ ነው። ያ ዶክተር ቢሞትስ? ብርቱካንና ብሌን እንዲሞቱ ይፈረድባቸዋል። ሌላ ዶክተር እንዳያክማቸው። አዎ ግን አይ ነገሩን ነው የምልሽ የተባለው ዶክተሩ እሱ ስለሰራው እሱ ነው መስራት ያለበት። እኛ ኃላፊነት አንወስድም ነው ያለኝ። ሌላ ዶክተር ጋር ሄጄ ኃላፊነት አንወስድም። ለምን? በጣም ውስብስብ የሆነ ስራ ነው። ኃላፊነት ሊወስዱማ አምቡላንስ ልከው አንቺ እምቢ አልሽ እሱ ዶክተር ጋር ካልሆነ እንድትሄድ ስለማልፈልግ አላልኩም። እኔ እኮ ምን ማስረጃ አለ? እኔ እምቢ አላልኩም አፋውጥቼ። እኔ በስልክ ደውለው ልትሄድ ነው ሲሉን ጊዜ ሳራ ብርቱካን ወዴት ነው የምትሄጂው ስል አላቅም ስትለኝ እስቲ ላናግራቸው የት መስተሽፋ ነው የምትሄደው ስል ምን አገባሽ። እንግዲህ ጥሩ የምናወራቸው ሰዎች ናቸው አሁን ብር አዋጡ የተባሉት ማለት ነው። ከዛ ደግሞ እንዴ ዶክተሩ ማንስ ስለ ዶክተሩ ምን ይመለከታል? ኤምባሲ ራሱ ልኳል ሲሉ ኤምባሲ ደወልኩ ለማረጋገጥ ከኤምባሲ ያው ያቃል በሚል ማለት ነው። ከዛኛ ያለው እንደዚህ ነው ሲል እሺ ኃላፊነት የምትወስዱ ከሆነ እናንተ ላኳት ሲል አይ በቃ አንድ ላይ ትታከማለች ከነገሯ ተባለ። ነገሩ ተዘጋዛጋ እኮ። አሁን ሙሉ ሕክምና የምታገኝበትን መስመር እየጠየቅን ደግሞ የተዋጣው ብር እነሱ እጅን ያለው ስንት ብር ነው የጎደለው? ድጋሚ ቲክቶክ ላይ ወተን እንለምንና ልጅቷ ትታከም በምልበት ደግሞ አይ አንቺ ድጋሚ ልትሰርቂ ነው ያከማቸሽውን ብር አውጥተሽ አሳክሚያት። እነሱ ብሩን ይዘው ከሚቀመጡ ለምን ልጅ ሕክምና አታገኝ? በቃ ይሄ ነው እሷ መናገር የምትፈልገው ይሄንን ነው። እነሱ ብሩን ይዘው የተቀመጡት እነማን ናቸው? ሊዲያ የምትባለው በቤተክርስቲያን አሁን በጣም ቤሩት ላይ ግን የምትሰሩት ጭብልቅ ያለ ነገር በጣም ነው የሚያስጠላው። ለምንድን ነው ቀጥታ በታማሚው አካውንት የማይሰበሰበው? ለምንድን ነው የቤተክርስቲያን ውስጥ አካውንት ከቤተክርስቲያን ሰው የረዳው? ለምንድን ነው ሊዲያ በምትባል ሰው የገባው? ከሶሻል ሚዲያ እና ከዓለም ደግሞ የተሰበሰቡ ለምንድን ነው ባንቺ የገባው? ይሄ ትክክለኛ ነገር አይደለም።
በጣም የተጨመላለቀ ነገር ነው። ለአንድ ታማሚ ገንዘብ በሌላ ሰው መግባት የለበትም። በፍጹም መቆጣጠር አይቻልም። አንዴ የአንድ ሰው አካውንት አየር ላይ ከተበተነ በኋላ ማንም ሰው ቪዲዮን ያየ ሰው ሊያስገባ ይችላል። ማንም ሰው አየር ላይ ስክሮል ሲያደርግ ያየው ሰው ሁሉ ልቡ የራራ ያዘነ ያቅሙን እዛ ላይ ሊያስገባ ይችላል። ያ ሰው ደግሞ ደረሰኝ ላይ ልክ ገና ቁጥር ፈልጎ አንዳንድ ሰው በቃ መርዳቱንና ፈጣሪ ማየቱን ብቻ ነው የሚፈልገው። ማረጋገጫ ደረሰኝ ማቅረብ የማይፈልጋለ በቃ እግረ መንገዴን የሆነ ነገር ጣል ልርዳ ብሎ የሚረዳ ሰው ይኖራል። ይሄ ሁሉ ደግሞ ባንክ ስቴትመንትሽንም ብናይ ማረጋገጥ አንችልም። ምክንያቱም ይሄ ለግል ጉዳይ ነው የገባው ልትይ ትችያለሽ። ያ ለግል ጉዳይሽ የገባውን ነገር ፈልገን ያ ሰው ተፈልጎ መጥቶ መመስከር አው ለግል ጉዳዩን ያገባውት እያንዳንዱ የገባው መጥቶ ለግሌ ነው ያልሽው በሙሉ 20 ሰው በ5 ወር ውስጥ 20 ሰው በግሌ ያስገባው ብትይ ወይ 30 ሰው በግሌ ያስገባው 50 ሰው ለእርዳታ ነው ብትይ 80 ሰው ቢያስገባ 50ው ለእርዳታ ነው 30ው የግሌ ነው ብትይ 30 ሰው አምጥተሽ ልታስመሰክሪ ነው ማለት ነው። በጣም ከባድ ነው ነገር። አሁን ብርቱካን ትናገር ታማሚዋ ከላይ ኔትወርክ ሳይነቅላት ለዘለ የተቀላቀለ መሆኑ አትሊስት ባዶ አካውንት ቢሆን ለግልሽ ማትጠቀሚው ቢሆን ለግል የምጠቀማሉ ለግል ጉዳይም እየገባልኝ ነው ስላልሽ በ5 ወር ውስጥ የትኛው ለግል ጉዳይሽ እንደገባ የትኛው ለእርዳታ እንደገባ መለየት ከባድ ነው። ብርቱካን ለምን ጉዳይ ቤት ውስጥ የሚሰሩትን ብር አረቦቹ ይልኩልኛል ለኔ ወደ ኢትዮጵያ እንዳስገባላቸው። ኦኬ ሐዋላ ነው የምትሰሪው? ከተባልኩም አሉ ውስን ሰዎች ስለሆኑ በሜሴጅ አለ ይሄን ያህል ብር ልከናል በዊሽ ምናምን የሚል አረቦቹም አለ። በቀኑ ዲሌት የምታደርጊው ነገር የለም። የባንክ ስቴት ላይ አይቻልም፣ ዲሌት ማድረግ አይቻልም። እኔ ምልሽ ሳራ፣ ስለዚህ ሐዋላ ነው የምትሰሪው። ብር መላክ የሚፈልጉ ሰዎች ወደ አንቺ ይገባል? አዎ ያለውን ነገር አስረጅን ብርቱካን፣ ከራስሽ ከባለቤቷ እንስብ። እሺ ሪባ፣ እኔ ከተጎዳሁት ያው ይሄ 5ኛ ወር ይዣለሁ። 5ኛ ይሄ አሁን 4ኛ ወር ነው። እኔ ከሆስፒታል እንደወጣሁ በዛ ጂና የሚባል ቦታ 2 ወር ተቀምጬ ነው። እዚህ ያመጡን ሰዎች እናግዝሻለን ነይ ብሎ ነው ያመጡት። ያው እዚህ ጋር ደግሞ ከመጣሁት 2ኛ ወር 4 ወሬ ነው። ከሆስፒታል ከወጣሁ አልጨራሽ 4ኛ ወሬ ነው። ምንም አላገኘውም። በፊት ግን እዛ ጂና ያለው ሕክምና እግሬ እየተቀየረ ምናምን ነርሱ መጥቶ እግሬን እየቀየረ በቃ መርፌ እየሰጠኝ ምናምን እያከመኝ ነበረ። ከዛ እንደወጣሁ እዚህ ሕክምና ያው ባሌ ነው እግሬንም የሚያስተካክለው እሱ ነው እንትን የሚለኝ በቃ ለህክምና እንትን ኦፕራሲዮን ለማውንት ትገቢያለሽ ሲሉኝ ያው እስካሁን ቆየው። ከነገ ወዲያ ሳምንት ምናምን እያሉ እስካሁን ቆየው። ምንም እስካሁን አላገኘውም። እግሬ እየበሰበሰ ነው። ከዛ በቃ ከቤተ ክርስቲያን ባንቺ ስምና በብሌን የወጣ ብር አለ በሱ ትታከ እኔ እንደው ተናድጄ ማለት ነው። መጀመሪያ እኔ በቃ ከኢትዮጵያ ያለኝ ነገር ሽጬ እታከማለሁ። እኔ መታከም ነው የምፈልገው በዚህ ሰዓት። አልጋ ላይ ይኸው 5ኛ ወሬ ነው በእውነት አልጋ ላይ እንዳለ ወገቦቼ ምናምን የሉም። በእውነት ተቃጠልኩኝ። እግሬን እያቃጠለኝ ነው። እስካሁን በጣም እያመመኝ ነው በእውነት ምንም ሕክምና አላገኘው። ከዛ ይኸው ብርቱካን ኔትወርክሽ ሳይነቅልሽ እባክሽ አምቡላንስ የመጣ ጊዜ ለምን አልሄድሽም? ቀይ መስቀሎች ወስደው ሊያክሙሽ ለምን አልሄድሽም? አዎ የዛኔ ይሄ ብረቱ የላይኛው ብረት ይውጣ አሉኝ። እኔ ዋና እግሬን ነው የምፈልገው። የታችኛው እግሬ እያለ ብረቱ ምን ያደርግልኛል? የምፈልገው በእግሬ መሄድ ነው የምፈልገው። ሶሪ ብርቱካን፣ ይሄንን እኮ ዶክተር ነው የሚወስነው። ማለት እዚህ ጋር የውበት ስራ አይደለም። ከፀጉሬ መጀመሪያ ከፀጉሬ በፊት ጥፍሬን ስሩኝ ምናምን የሚባል ነገር አይደለም። ይሄን ዶክተር ነው የትኛው መቅደም አለበት የትኛው ሞር ችግር ላይ ነው የሚለውን ዶክተር ነው የሚወስነው። እኔ የምፈልገው እዚህ ጋር ነው እዚህ ጋር ይቅደምልኝ አይባልም። ሕክምና ላይ ሐኪሙ ነው የሚያውቀው፣ የተማረው እሱ ነው። እኔ ግን ማውቀው ነገር ምንም የለም። ጠየኩኝ እግሬም ይሰራል እንደ ስራ። አይ ይሄ የላይኛው ብረት ካወጣ በኋላ ቤት መተሽ እንደገና ወይ ታክሲ እንትን አምቡላንስ መጥቶ ይወስድሻል። ከዛ
በቃ እንደዛኔ ተናዶ እንትን ቀይ መስቀሎች ሄዱ ቀረው። ያው በዛው ቅርት እንዳልኩ ቀረው በቃ። አሁን ደግሞ ምን አለ ይሄንን እንድታጠሪላት ብርቱካን፣ ይሄን እንድታጠሪላት ሳራ ናት አምቡላንሱ እንዳይወስድሽ የተከላከለችው ወይንስ አንቺ ነሽ አምቡላንሱን አልፈልግም ያልሽ? ለሳራ አላለችም። ጠየቀች፣ ኤምባሲ ጠየቀች። ከዛ እኛ እና ምን አገም በቃ እዛ የሚወስዱኝ ሰዎች ምን ተቋረጠች። ይሄ እኮ ነው አለመማራችን የሚጎዳን ይሄ ነው። ከተማረ ሰው ጋር ከዶክተር ጋር እኔ አውቃለሁ፣ ዶክተሩን እኔ አውቃለሁ። ይሄ ይከተልልኝ የምንለው አንቺም ደግሞ ለምን አልሄድም ትያለሽ? እኔ እኮ እግሬንም ስለምፈልግ ነው አሉ። ከዛ በቃ እንትን ቀይ መስቀል ተናዶ ወዲያውኑ ትተው ወጡ። በቃ እኔ ግን በዛ ሰዓት ምንም አላወኩም። ወጡ በዛው እንደቀረው ቀረው በቃ። አየሽ አለማወቅ እኮ ያለሽ ብርቱካን አዳምጪኝ ውዴ። ሰው በስንት መከራ ነው ይሄን እድል የሚያገኘው። የአምቡላንሱን እድል አምቡላንስ ሊወስድሽ ቤትሽ ድረስ መጥቶ ይሄ መከራ በስንት መከራ ወረፋውን አግኝተሽ እድሉ መጥቶልሽ አንቺ ከተማረው ከዶክተሩ በላይ አውቃለሁ ምን መቅደም እንዳለበት አውቃለሁ ብለሽ አልፈልግም የሆዴ ብር ልታውጡ ሊቆን አልፈልግም እሱን ትታችሁ ግሬን ነው ማከም ያለባችሁ መጀመሪያ ስትያቸው ስራቸውን እነሱ ስለሆነ የሚያውቁት ጥለውሽ ሄዱ። አየሽ ይሄ እድል አሁን ድጋሚ ለማግኘት ምንድን ነው የምታደርጊው? ይህንን እድል ድጋሚ ለማግኘት እንደገና ኤምባሲ እንደገና እርዳታ ድርጅቱን መከራ ክትትል መሄድ ነበረብሽ። ይሄ አንቺ ጥፋት ነው ውዴ። ስለዚህ አሁን ናኒ ሰምተሻል? ሳራ ራሷ ባለቤቷ አንሄድም ስላለች ነው አምቡላንሱ ያልወሰዳት። እሱ እሺ፣ አሁን ለምንድን ነው የማትሄደው ሆስፒታል? ምንድን ነው ችግሩ አሁን? እሺ የባለፈው አለፈ። የአሁን ለምንድን ነው የማትሄደው? ለምንድን ነው ቤት ቁጭ ብላ የሚያጸዱላት ቁስሏን ምናምን? ለምንድን ነው? በጣም ጥሩ ደግሞ አሁን ትመልስልን ሳራ። እሺ በሁለት ሰዎች እልህ ምክንያት ታማሚ ነው የሚጎዳው። የቤተክርስቲያኑ ብር ቤተክርስቲያን ሰው ያዋጣው ገንዘብ ሊዲያ መዳም ሊዲያ ነው የምትሉ። ለምንድን መዳም የምትሏት? ሊዲያ ማለት ነው ሊዲያ የምትባል ግለሰብ ጋር ስለገባና ሳራና ሊዲያ እልህ ተጋብተው እሷ ጋር ያለው ብር በእሷ ጋር ባለው ብር ትታከም እሷ ጋር ባለው ብር ትታከም በሚለው ነው ልጅቷ በቤት ተቀምጣ ያለችው ማለት ነው። ኖ ማማ ጃት ነበር እልህ ሳይሆን እኔ የኔም ጥያቄ ያ ነው ማለት ኤምባሲም ሄጄ የጠየኩት በቀደም ይሄንን ነው። እኛ የምንፈልገው የተሰበሰበው ብር ምን ያህል ነው የጎደለው ይነገረን። ዶክተር ሄዳችሁ አናግሩ ስንት እንደሚፈልግ አለኝ ኤምባሲ። ዶክተሩን ስደውል እኔ ሆስፒታል ከፈለግሽ አለ። በጣም ሩቅ ቦታ ነው ሄድኩኝ። ልጅቷ አልጋሊ እንዲሆናለች። እኔ ስለሷ ጉዳይ አያገባኝም፣ ግን ኤምባሲ ነው የሚያገባው። አሁን ምን ያህል የምትፈልገው ስለ ይሄን ያህል ብር ነው የምፈልገው። ከዛው ቆሜ ለኤምባሲ ደውላልኩት በቃ። ከዛ በኋላ ዝም ተባለው። $2000 ጀስት $2000 መጀመሪያ ያደረገችበት ሆስፒታል ከሆነ ስለሚቀንስላት $2000 አምጡ አክማሉ አለኝ። ያንን እኔ አሳወኩኝ ምን ያህል ብር እንደጠየቀ። እሺ ኤምባሲ ምን አለሽ? በቃ እነሱ ይነጋገራሉ፣ እሷና ዶክተሩ ይነጋገራሉ። ነገሩን ይጨርሱ በዚህ ሳምንት ትገባለች ተባለ። እሺ ተባለ። ከሁለት ቀን በፊት ሰላም አርሴማም ደውላልኝ ነበረ። በቃ እስከ ሰኞ ምናምን ጠብቆ ትገባለች ተባለ። እሺ አልኩኝ። ዛሬ ቮይስ ላኩላት ለሰላም ምን አዲስ ነገር አለ ስላት ደውዬ አሳውቅሻለሁ ጠይቄ ያለች። በመጠበቅ ላይ ነው። ሰኞ ማለት ትናንትና አለፈ አልገባች። አዎ እሷ ሁሌ ነው የምትደውልላቸው። እንግዲህ ብርቱካን ራሷ ብርቱካን አንቺ ስትደውይላቸው ምንድን ነው የሚሰጡሽ ምላሽ? እኔ ያው ስደውል በቃ ጨርሰናል፣ ሰሞኑ ትገቢያለሽ፣ እነሱ ከዶክተሩ ጋር እያወሩ ነው ይላሉ ኤምባሲዎች። እንደዚህ እየተባልሽ ስንት ጊዜ ሆነሽ ጠብቂ? ዛሬ 5 ቀን ሳምንት ሆኖኛል። በቃ ሰኞ ተባለ፣ ሰኞ ትላንት አለፈ፣ ዛሬም ተባለ፣ ዛሬም አለፈ። ስደውል ደግሞ ስልክ አያነሱ። አይ ሳምንት ከሆነ ትንሽ ነው። እኔ ብዙ ጊዜ መስሎኝ ነበር። ማለት ብሩ ከተሰበሰበ ገና ሳምንቱ ነው። ቆየ። እሺ ሊዲያን ጥሯታ እንጠይቃት፣ ለምን በብሩ እንደማትታከሚበት። አሁን እነሱ ሁለት ግሩፕ ናቸው፣ ቅድም እንዳልሽው ማለት ነው። እኔ በሁለቱ መሀል ጸብ ይኑር አይኑር እኔ አላቅም።
ግን እልህ የሚባል ነገር ተገባብተዋል። አሁን መዳም ሊዲያ የምትባለዋ ሴትዮ ደወልንላት፣ ትናንትና ቮይስ አረግንላት እንድትነግረን ማለት ነው። አትመልስም። ሳራ ግን ላይቭም ስንገባ ትመጣለች፣ ልክላች እንዳስረዳችሽ ለእኛም ታስረዳናለች። ግን የሆነ ችግር አለ ገባሽ? በመሀላቸው እሱ ነው ሊገባኝ ያልቻለው። እኔ በመሀል ሁለቱ ታማሚዎች እኛ እኮ ምንም አያገባንም ስለማላቸው እኛ መሀል ላይ ስላለው ችግር ምንም አያገባንም። ህዝብ ብር አዋጥቷል። በህዝብ ባዋጣው ብር ይታከሙበት ነው ጥያቄው። ብሌን ታክማ ድናለች። ብርቱካን አልዳነችም፣ ብርቱካን ትታከም ነው ጥያቄው። በመሀላቸው እኛ ምን አገባን ስለማለት እኮ እሱን እኮ ልልሽ ፈልጌ ነው እኮ እሱን ወደ የመሀላቸውን ነገር ወደ ዳር ያርጉና ልጆቹን ያሳክሙ ነው። አሁን ቡርቴን የሆነ መፍትሄ ይስጧት ነው። ስለ ፐርሰናል ጸባይ ያገባን ፐርሰናል አይደለም፣ በእነሱ ነው እኮ በእነሱ ፐርሰናል በግል ጉዳያቸው እኛ ያገባንም። እንደፈለጉ መሆን ይችላሉ። በህዝብ ገንዘብ እልህ መጋባት ምናምን ብሎ ነገር የለም። ይሄ ህዝብን ያዋጣው እንዲታከሙ። ስለዚህ መዳም ሊዲያ ጥሪያት ደውይላትና ጥሪያትና መታ ታስረዳን። እጅሽን አንሺ ነው የሚሉት እነሱ። እጅሽን አንሺ እኛ እናሳክማት። ቅድምም ናኒ ቤት ሲወራ ነበር። ሳራ እጇን ታንሳ። እጅ ማንሳት ማለት ሄዷ ለመጠየቅ ነው ወይ? እጅ ማንሳት ባሏ ባለፈው ጥሏት ሄደ፣ ውጣ ብለውት እሱንም እኛ ኃላፊነት እንወስዳለን ስለሷ ብለው ጥሏት ሄደ። ሱዳናዊ እና ሄደ። በቃ ሄድ መጣ ተመልሶ አልቅሽ። ለምን ባዶ ቤት ነው፣ ዳይፐር የሚቀይርላት የለም፣ ሽንቷ ይሞላል። መጣሁኝ በቃ አየኋት፣ ቀያይር ቁስሏን ቀይርላታለሁ በየሁለት ቀኑ እየሄድኩ ድሮም እኔና ባሏ ነው የምንቀይረው። እና ባለፈው በቃ የሚያያት ሰው ከዛ ደግሞ ባሏም ደግሞ አንተናና ተረከብ ልጅቷ እየተበላሸች ነው፣ ቁስሏም ድሮ አይደለም ደም እየፈሰሰ ነው፣ ሽንቷም እየሞላ በየሰዓቱ አይደፋም። ዋሽቼ እንደውም ያልኩት ምንድነው ኤምባሲ እንድትመጣ ብለዋል ብዬ ዋሽቼዋለሁ። ይኸው አለ ይግባ ከፈለገ ብዬ ያስረዳሻል በአረብኛ ስለምነው መጣ። በመጀመሪያ ደረጃ ሱዳን የሆኑ እስካሁን ድረስ ከጎኗ በመቀመጡ ጥላት ማለት ልናመሰግነው ይገባል። በጣም ሀቡዬ ብዙ ነገር ማለት ልጅ ፔሪታ ያለች ሳይጠየፍ ነው የሚቀይረው። ካካ በምታደርግበት ምን ብዬ ልንገርሽ? በቃ ይሄ ልጅ ተከፍሎት አይደለም ብር በልተሃል አንተም ሲሉት፣ እኔ ደግሞ ከራሚ ያለኝ ብሎ ሌሊት ነው አስነስቶ የ3 ሰዓት መንገድ ሄዶ ገጠር የገባው። ምን እዳለብኝ ይሄን ሁሉ ወር ለብቻ የታሽች። ከዛ ለምኜ ኤምባሲ ደውሎ ይምጣ ተብለሃል እና ብየው በቀደም መጣ። እሱን ሲያዩ ቮይስ አለኝ ልክልሻለሁ። እንዴት ይመጣል? እኛ ንቀሽ ነው ወይ? እጃቸውን ያንሱ። እጅ አለማንሳት ይሄ እኮ እንዲያሳክሟት እኮ እኛ እያየን ነው። ግን እች ልጅ እርዳታ ስትፈልግ ሄደን ብናያት ምን ችግር አለ? ምኑ ጋር ነው የኛ እጅ? አልገባኝም። እጃቸውን ያንሱ። አንጠይቅ። ስለ ኤምባሲ ለምን ሄድሽ እንዴ? መጠየቅ አለብኝ ስለዚች ልጅ። ልጆቿ ይደውሉልኛል፣ አጎቷ ይደውላል ከኢትዮጵያ። እንዴት ሆነች ይሉኛል። እንዴት ነው ማልጠይቀው? ማዋጮሽ አልሰበስብም። አሳክሙ፣ እኛ እናያለን ይሻለን። ግን እች ልጅ የምትበላው ያስፈልጋታል። በየሁለት ቀኑ ቁስል ይቀየራል። ትናንትና እንኳን 30 ምናምን ዶላር ነው መድኃኒት ምናምን ተገዝቶ እንኳን የተላከላት ከፍዬ እኔ። ብዙ ነገር ያስፈልጋታል እች ልጅ። ግን እጅ አንሺ ሲባል እኔ ጥያቄ አሁን እጅ ማንሳት ምን ማለት ነው? እሱን ያልገባኝ። እጇን ካላነሳች እሷ እናሳክም እንጠይቃት። ብርቱካን አቤት አቤት። ሳራ በየጊዜው እየመጣች ትጠይቅሻለች። እውነት ነው እየጠየቀችኝ ነው። በእውነት ነው የሚፈልገውን ነገር ራሱ ከሌለኝ ሳራ የለኝ ምናምን ስለራሱ እንትን ብር ልካ ታስገዛለች በባሌ ማለት ነው። እሷም እየመጣች ይዛት ገዝታ ምንም ሳይቀር ይዛት መጣለች። በእውነት እግዚአብሔር ይስጣት። እሺ ባልሽ ሱዳኒው እንዳለችው እሱ ነው የሚንከባከብሽ? ሌላ ሰው የለሽም? ሌላ ሰው ማን አለኝ? እሱ ነው በእውነት። ባለፈው ያው ተናዶ ከነሱ ጋር ተጣልቶ ሂድ በቃ ውጣ ተብሎ ወጣ። ተናዶ ሌባ ተብሎ ከዛ ለኔ ሰው የለኝም። እኔ ሁሌ እያለቀስኩ ነው ማድረው ምናምን በቃ ለሳራም ነግሬው ለሱም እንደገና ፎቶ ምናምን ልኬ ከዛ መጥቶም አሁን ደግሞ ዛሬ ሄዳለሁ ምናምን ብሎ ለኔ ሲያለቅስ ያው ቁጭ አለ የወጣ ማለት ነው። በጣም እናመሰግነዋለን። ንገሪው እንደዚህ አይነት መልካም ሰው ስለሆነ ከጎን $800 ስራ ትቶን እሷ ጋር ያለው ሴትዮዋ እኔ ፊት እየደወለች የማትሰራ ከሆነ ሌላ ሰው በቦታ ላምጣ እያለችው ነው። ግን እንዴት ብዬ ልታወራው? ዘበኝነት ነው የሚሰራው እዛ ገጠር። ድሃ እንደ ድሃ እኮ ታማኝና ጥሩ የለም። ሀብታም ቢሆን ጥንት ጥሏት ሄድ ነበረ።
ማንም የሀገራችን እንኳን ያላረግነውን ነገር ነው እሱ እያደረገ ያለው። እኔ መጀመሪያ አላቃቸውም። ደውሎ ነው እሱ ከሰው ቁጥሬን ወስዶ ነው እባክሽ እርጅኝ ብሎ እዚህ ነገር ውስጥ ምን የገባሁት። ግን ሳየው ልጁ በጣም ሰው አያውቅም፣ ከተማ አያውቅም። ሚስተሽፋ ቤለክም ቤት በሲሊፐር ነው ሲንከራተት የነበረው። እንደውም የሚበላው እንኳን ምግብ የለውም። ግን ሌባ ሲባል ተነስቶ ሄደ። እች ልጅ ብዙ ነገር ያስፈልጋታል። ሰው አሁን አጠገቧ ነው። ምን ይሰረቃል? ምን አላትና ይሰርቃል? በእርዳታ እየታከመች በጣም ያሳዝናል። ብዙ ነገር አናወራም ብለን ሕክምና ታግኝ ብለን ነው እንጂ እኔ የቮይስ ማስረጃ ብዙ አለኝ። ግን ሕክምና ታግኝ ብዬ ነው ዝም ስል ፍራቻ መስሎት ነው ሰው እንጂ ይሄ ልጅ ነው ከጎኗ ሁሉም። ሌሊት እንኳን ሲያማት ሃይላንድ ወርውራ እንኳን ትቀሰቅሰዋለች። ሳምንት ለብቻዋ ባዶ ቤት ነበር ስተኛ የነበረው። እች ልጅ ሲያማት ማንን ነው የምትቀሰቅሰው? ባዶ ቤት ብቻ ማን ይቀይርላታል ዳይፐር? በቃ ሰው ካለ እነሱም ልጅቷ ራሱ እየተሳቀቀች ራሱ ይቅርታ ካካ ራሱ አታረግም። የሆነ ቀን ቤት ሄጄ ነው በቃ አርጊ ምናምን እየተቆጥቻት ነው በግድ እንዲህ ብላ እንኳን ካካ እንዳረገች ከዛ ሽንቷን ትቀይር። ቁስሉ ደግሞ ማንም ሰው መቀየር አይችልም። ሰው ይፈራል። እኛ ስለለመድ ነው በቃ እኛ እንቀይርላታለን። ግን እጅ አንሱ ሲባል እኔ አትጠይቋት ነው ወይ ተዋት ነው ወይ? ይሄን መተው ነው ግልጽ አትመጣም እንጂ ግልጽ ብታረግልኝ ደስ ይለኛል። እጃቸውን እሺ አምቡላንስ ከለከልን፣ እሺ ከለከልን፣ ይቅርታ በቃ እሺ ትታከም። አምቡላንስ ከመጣ እንኳን 2 ሳምንት ሆነው ተባለ። ብሩ የተሰበሰበው 3 ሳምንት 4 ሳምንት ሆነው። ምንድነው የሚጠበቀው እስካሁን? ይሄን ጥያቄ ስለምጠይቅ ነው እኔ እኮ የምጠመደው። ግልጽና ግልጹ መነጋገር ነው። ስለዚህ መተው እነሱ ማብራሪያውን ይስጡ። የመጠየቅ መብት አለው። ማንኛውም ሰው የመጠየቅ መብት አለው። ምክንያቱም የህዝብ ብር ስለሆነ ህዝብን ያዋጣው ማንም ሰው መጠየቅ መብት አለው። ስለዚህ አንድ ሰው ኃላፊነት ወስዶ በአካውንቱ ገንዘብ ይግባ፣ የተረጂ ገንዘብ በአካውንቴ ይግባ ካለ ማንም ሰው ሲጠይቀው የመመለስ ግዴታ አለበት። ለምሳሌ አሁን ማንም ሰው ሲጠይቃሽ እንደምታብራሪው ሊዲያ መታ መመለስ አለባት። ሊዲያን ጥሯት፣ ደውሉላት። ካልሆነ ስልኳን ስጡኝ፣ እኔ ዋትሳፕ ላይ ቮይስ አድርጌ ልጥራት። እሺ ልጁ ደግሞ ብር በላ ከተባለ እሱ እኮ ተበድሮ 1500 ከፍሏል ለሆስፒታል። እኔ 2000 ነው ከመዋጮ ላይ የከፈልኩት። ደረሰኙ ላይ 3000 ነው 500 የምስተሽፋ እሱ ተበድሯል። ቅሶ ነው ከወንዶቹ የከፈለው። እሱ ደግሞ እንዱ አንዳንዴ ይላታል እኔ ተበድሬ እንደዚህ ባለኩት ደግሞ እንደዚህ አይነት ስም ይሰጠኛል አይደለም ሊበላ ይበላል። በሱ አካውንት አልተሰበሰበ። የተሰበሰበው ባንቺ አካውንት እና በሊዲያ አካውንት ነው። ከየት አምጥቶ ይበላል ይሄ ሰውዬ? ደግሞ ዳይሬክት ነው የቤተክርስቲያን የተሰበሰበው ብር ለሱ ተሰጥቶት እሱ በላው ነው መጀመሪያ እዚህ ቲክቶክ ላይ ሲወራ የነበረው። በዛ ነው እኔም የገባሁት ይዛለት ያልሆነ ያልተጨበጠ ወሬ ተሰብስቦ ለሱ ተሰጠው። ባሏ በላው። ኧረ አልበላውም ስል አንቺ ምንድነው ምናምን ተባለ። ነገሩን ራሷ መታ አንዷ ብሩኛ ጋር ያለው በቃ ዝም በሉ ስትል ይኸው ሀቁ ወጣ የልጁ አልኩኝ እኔ እንጂ ቲክቶክ ላይ ሲመጣ የቤተክርስቲያኑ ብር ራሱ ለሱ ተሰጥቶት ተበልቷል። በቃ ካለ ማረጋገጫ ይወራል፣ ይደመደማል እዛ ሰውዬ ላይ። አንቺ ደግሞ ቀጥታ ወደ ሆስፒታል እየከፈልሽ ነው ደረሰኝ የምታስቀምጪው። በዶክተር ሁለት እኮ ነው የከፈልኩት እኔ። የተወዘጋገበ ነገር የለም። አንድ ቀጥታ ከፈልኩላት ለብሌን፣ ለብርቱካን አንዴ በደረሰኝ ከፈልኩላት። ብዙ ደረሰኝ ያለው የአምቡላንስ የምከፍልበት አለ፣ የራጅ ያስነሳሁበት፣ የመድኃኒቶቿ ምናምን እነሱ ነው። አሁን በቀደም የምጠጣው ውሃ የለም። ሂድና እኔ የለውም ሂድና ግዛላት ፍሩት ምናምን የምትፈልገውን ግዛ ደረሰኝ ላክልኝ አልኩት። እዛው በሱቁ ስልክ ደረሰኝ ላኩል፣ ከፈለ። መድኃኒት የላትም አለ። ሂድ ግዛ ደረሰኝ ላክልኝ ላኩለት። ትናንት እንኳን እሱ አንድ ሰው ኃላፊነት ከወሰደ እኮ ሙሉ በሙሉ ነው ኃላፊነት የሚወስደው። እጃችሁን አንሱ ብቻ ለምን? ስለዚህ አሁን ሊዲያን ደዊና ጥሪያት። ሳራ ትግባባላችሁ? ኦርናኒ ደዊና ጥሪያት። እሺ አምቡ አሁን ሞክርላታል፣ ደውልላት። እሺ ነኛለሁ። እግዚአብሔር ይመስገን። አሜን። ሆስፒታል ነው ያለሽው ብሌን ወይስ ወጣሽ ከሆስፒታል? ሆስፒታል ነኝ። ኦኬ። እንዴት ነሽ አሁን? ደህና ነሽ? ከሞላ ጎደል እግዚአብሔር ይመስገን ሕክምና ላይ ነኝ ያለሁት። ኦኬ። ፈጣሪ ጨርሶ ይማርሽ። አሜን አሜን። መናገር የምትፈልጊው ነገር ካለ ምንድን ነበር ጥያቄያችን ለብሌን? ብሌን አንቺ $18,000 ነው ህክምና የፈጀው ብለሽ ነበረ ለናኒ እና እንዴት አወቅሽ? $18,000ስ ማን የከፈለልሽ? አንደኛ በመጀመሪያ ደረጃ የተከፈለው ድርጅት ነው። ግማሹን የሸፈነው ድርጅት ነው። ያኔ ህክምና
ቶሎ አላገኘም። ከተሰበሰበው ላይ ነው የተከፈለልኝ ብላለች አላልሽም ነበር? እኔን ነው የተከፈለም አለ እኔ ያልኩትኝ እሷ የጨረሰችው እንዳለ የሕክምና $18,000 ነው ያልኩት እንጂ የተሰበሰበላት ይሁን የኢንሹራንስ ይሁን አላውቅም። ተሰበሰበልኝ እና እኔ የተከፈለልኝ ብላለች ስላልሽኝ ነው ቅድም። ኖ እንደዛ አይደለም ያልኩሽ አቡዬ፣ በደንብ አልሰማሽኝም። እንግዲህ እኔ የጻፍኩት እንደዛ ነው። እሺ እኔ ሚስ አንደርስታንዲንግ ሰምቼ ከሆነ ኦኬ። ብሌን ከእርዳታ ላይ ስንት ነው የተከፈለልሽ? ድርጅቱ ስንት ነው የቻለልሽ? ግማሽ ፐርሰንቱን ብሌን አንዴ ካስታወሽ እንደው ምን ይምናልኩ እንደዛ ከሆነ እኮ ታዲያ ሳራ ከተሰበሰበው ላይ ከከፈለች እኮ መልካምነቷን ታማኝነቷን ነው የሚያሳየው። ከተሰበሰበው ከፈለች ወይስ እንደዛ አልሽ አንቺ አቡዬ? ጨርሳ እንዴ ከተሰበሰበው ላይ እያለች ነው ብሌን ስትይ፣ እንደዛ ከሆነ እኮ ይሄ ሳራ የተሰበሰበው ሙሉ ለብሌን አወጣችሁ ማለት ነው። እንደዛ ከሆነ ደግሞ ብሌን ቤተሰቧ ናት፣ ዘመዷ ናት። ብርቱካን ባዳ ሆና ብሌን ቤተሰቧ ናት የሚል ነገር አይደለም ሀቡዬ፣ እንደዛ አይደለም። አንዴ ብሌን እንደዛ አልሽ ልክ ነው። ሁሉም የሚያወራው በየተራው እንጂ የሚወራው ኩንዶች። እናንተ ስታወሩ እኔ ዝም እላለሁ፣ እኔ ሳወራ እናንተ ዝም ትላላችሁ። እንደዛ ነው መደማመጥ እንጂ ሶስት ሰው እኩል ካወራን እንዴት ነው የምናዳምጠው? ስለዚህ እንደዛ ስትይ አንቺ ብሌን $18,000 ነው የፈጀው ሕክምና ይብላለች። ያ ደግሞ ከተሰበሰበልኝ ላይ ተከፈለልኝ እያለች ነው የምታወራው። ስትይ እንደዛ ከሆነ እኮ ለሳራ ታማኝነቷን ነው የሚያሳየው። የገባውን ሙሉ ለብሌን አጠፋችሁ ማለት ነው። ግን እዚህ ጋር ደግሞ ምን አይነት ጥያቄ ይመጣብናል? ለምን ብሌን ተመረጠች? ለምን ለብሌን ብቻ ከቨር ተደረገ? ብርቱካንስ ብሌን ዘመዷ ናት እንዴ ለሳራ ምን ዋናት የሚል ነገር ያጠራጥራል ብዬ አልኩኝ። እኔ ልክ ነሽ፣ እንደዛ ነው ያልሽው። ልክ ነሽ። እኔ ብሩ ከየት እንደመጣ የኢንሹራንስ ይሁን የእርዳታ ይሁን እኔ አላውቅም። ግን ብሌን የነገረችኝን ነው የመጥቼ የነገርኩሽ እኮማ። ብሌን ከዛ አንቺ እንደዛ ስትኝ እኔ እያወራሽ አንቺ ከእርዳታው ላይ ነው የተከፈለልኝ አላለች? ብሌን ከእርዳታው ላይ ነው የተከፈለች ነው እንደዛ አላለችኝ። እሷ ከእርዳታው ላይ ያለችኝ $2,000 ብቻ ነው እንደተሰጠኝ ማቀውን ያለች ለኔ በእንትና ስም በሳራ ስም አይደል ብሌን? በቃ አሁን ብሌን ትነበር ደግሞ። እሺ በቃ ይሄን ነው። እሺ ብሌን ቀጥ። እሺ እኔ ማቀው መጀመሪያ ጊዜ የታመምኩታይም ሕክምና ቶሎ አላገኘውም ነበረ። ለዛ ያለ ሆዴ ኦፕሬሽን ለማጸኔ 2000 ማሪ ከእርዳታው ላይ ስንት ነው የተከፈለልሽ? $2,700 ብላለች እዚህ ጋር። $500 በካሽ በእጅሽ $500 ሰታሻለች ሳራ? ላ አልሰጠችኝም። ሳራ $500 ለብሌን በእጇ ሰጠዋት ብለሽ ነበር። አልሰጡሽም ብሌን? ላ አልሰጠሽኝም። እኔ 5 ሳንቲም እጄ ላይ አልደረሰም። በእጅሽ ለፊት አልሰጠውም። 500 ፈሃድም አለ ብዙ ልጆችም አሉ። እኔ 5 ሳንቲም አልሰጠሽኝም። ኖ ግን 500 የጎደለሽ ብር ላይ እኔ አልሞላውልሽም በምስክር ፊት። ይሄን ብቻ ነው በይ። እኔ አልሰጠሽኝም በእጄ። እኔ አልሰጠሽኝም 5 ሳንቲም አልሰጠሽኝም። በእጅሽ አይደለም $500 በእጅ እዛ ላሉት ጎሎ እኔ አልሰጠውም በምስክር እዛ ፊት ለፊትሽ ክፍል ውስጥ ሳርጌ ቅድም በእጇ ሰጠፋት ነው ያልሽው። አልሰጠችኝም። ለእሷ በእጅ ቀጥታ ሳይሆን ክፍል ውስጥ ናት። ጎሏል ብር አልሰጠችኝም ካለች ስልሽ ኃላፊነቱን እኔ ወስዳለሁ ብለሽ። አዎ እኮ አመጣለሁ ምስክር። እዛ ሰዓት ስሰጥ የነበረው በእጅ ለማን እንደሰጠው ያ ሰው ለእሱ የሰጠውት ሰው አለ። ያ ምስክር ያንቺ ወዳጅ ቢሆንስ በሌ ተባለውን ብሎ የእሷ ጓደኞች ናቸው ይታወቃሉ። የራሷ ጓደኞች እና እሷ የምታምንባቸው ከሆነ እሷ በሰዓቱ ብር አሰባስበው ያመጡት። አንቺ ግን ያልሽኝ ለእኔ ላይቭ ሪከርዱን ማውጣት ይቻላል። በእጇ $500 ሰጥቻታለሁ ስትይኝ እኔ ስትሰጫት ቪዲዮ ቀርጸሻታል? አዳምጪኝ ሳርዬ፣ ስትሰጫት ቪዲዮ ቀርጸሻታል አልኩሽ። ለምን እኔ ቪዲዮ ካልቀረጹኝ እኔ ለሰው ስሰጥ አልኩሽ። ራሴ ምሳሌ አድርጌ እኔ ለአንድ ሰው ሄጄ ብር ከሰጠው ቪዲዮ መቅረጽ አለብኝ። ካልበለዚያ አልሰጠውም። ይቅርታ ነገ ብትክደኝ ቪዲዮ ቀርጸሃለሁ እሺ እንዴ ልቅረጽህ ብዬ እንትን ይኸውልሽ። አንዴ ጋይስ ታውቃላችኋ የሳይመን የጆሮ ኦፕሬሽን ከተደረገ በኋላ ሌላ አይነት ነው የሚጠቀመው እና ኦፕሬሽን ከመደረጉ በፊት የሚጠቀምበትን ቪዲዮ ሰርቼ ለሰው እርዳታ መስጠት ፈልጋለሁኝ ብዬ እዚጋቻን አንዷ ለወንድሟ ፈልጋ አቡዳቢ ያለው ቤቴ ድረስ ሰው ልካ ማለት ነው የጆሮ ሊወስድ
ቪዲዮ ቀርጻለሁ አልኩት። አሁን ያ የራሴ ነው። አልሰጠችኝም ብለው ቢክዱ ምን አገባኝ አይደለ? የራሴ ነው፣ ንብረቴ ነው፣ በገንዘቤ የገዛሁት ነው ለልጄ። ልጄ እሱ ከመጠቀም የተሻለ ሁኔታ ላይ ስላለ ለመስጠት ነው። ቤቴ ልጁ ለመውሰድ ሲመጣ ቪዲዮ እየቀረጽኩ ነው የሰጠሁት። ቪዲዮ ቀርጻለሁ፣ ያንን ልፖስቶ አይደለም ለራሴ አስቀምጠው። እስከዛሬ ድረስ ቪዲዮ አለ። አሁን ልጅቷ አልደረሰኝም የጆሮ ሀሪባ ሰጥሻለሁ ያልሽኝ እኮ ልጁ አላመጣልኝም ብትለኝ ራሷ የላከችው ሰው ሆኖ ቢክዳት ድንገት እኔ ቪዲዮን ይኸው ሳስረክበው ብዬ ለልጅቷ መስጠት እችላለሁ ቪዲዮን። ገባችሁ? ስለዚህ ምንም ነገር የራስሽም ንብረት ቢሆን አይደለም የህዝብ ብር የራሴም ንብረት ቢሆን ለሰው ስሰጥ ቪዲዮ መቅረጽ አለብኝ። ያ ሰው አደ ኢንድ ኦፍ ደይ አልተሰጠኝም ቢል ይኸው የሰጠውበት ብዬ ማውጣት እችላለሁ። እንደዛ ብዬ ቪዲዮ ብዬ ስጠይቃት አይ እኔ ኃላፊነቱን ወስዳለሁ አለች። ቪዲዮ መቅረጽ ውድ ነው ለሰው ስንሰጥ። እንደዚህ ትላለች ብዬ ስላልገመትኩ ነው። ምክንያቱም በካሽ በእጅ ስሰጥ ጓደኞቿም አሉ። ከዛ አመስግነዋል እኮ ከቡርቱካን ብር ላይ አንስቼ ነው የሰጠሁት ምናምን ብዬ ግሩፕ ላይ ስላሳወቅኩ አመስግነዋል። ግን እኔ ከሷ እንደዚህ አልጠበኩም። ማለት አትሰጠኝም እንጃ፣ ግን ችግር የለውም። እዛ ሰዓት በቃል በእጇ ማለት ካሽ ነው የሰጡት። በእጇ እንደዚህ በእጇ ላይ ሳይሆን ፊት ለፊት ጎሏቸው ስለነበረ $500 ሞላሁላቸው። ካሽ በእጇ ሰጥቻታለሁ የሚለው ቃል በእጇ ከምትይ ለሰው ሰጥቼላታለሁ እና በእጇ ፊት ለፊቷ ነው እዛው ስለሆነ ያኔ በእጅ ነው የሰጠሁት። ምሽ በባንክ ምናምን እንደሌላው በእጅ ነው የሰጠሁት። ያየች ከሆነ እሺ ብሌን እያለች ነው እያዳመጡ ነው። ማን ነው ሰውየው? አንቺ እንዳትናገሪ ሳራ። የሰጠሽላት ሰው ስም ቆይ ብሌን። አቤት። ለሰው ስትሰጥ በእጇ አይደለም የሰጠዋት ብላለች። አሁን ቅድም እኔ በእጇ ስላለችኝ እዚህ ጋር የመዘገብኩት ለብሌን በእጇ ሰጥቻታለሁ ካሽ $500 ስለሆነ የመዘገብኩት። ሰው አንቺ ደግሞ በእጅ አልሰጠሽኝም ስትይ አሁን አዎ በእጇ አይደለም ለሰው ነው የሰጠውላት እያለች ነው። በእጅሽ ያልኩት መጀመሪያ በእጇ ስላለች ነው። አሁን በእጇ አይደለም ለሰው ነው የሰጠው ብላለች። ለሰው ሰጥታልሻለች አንቺ አይንሽ እያየ $500። እኔ በጊዜ ስለታመምኩ ነው የሰጠውን ሲባል ሰምቻለሁ፣ ግን አላየውም፣ አላስታውስም። ለእነው አደጋ ላይ ነው ያለሁት። እኔ ደሜ እየፈሰሰ ነው። ማስታውሰው ነገር ምንም ነገር የለም። ኦኬ። በእጄ ግን የተሰጠኝ ገንዘብ ምንም ነገር የለም እስካሁን። እኔ ገንዘብ በእጄ ነክቼም አይቼምም አላውቅም። ምንድን ነው የምትጽፉት? የወንዶች መቼ ነው ቤት የሚከፈተው? ፍትህ ለወንዶች። ኧረ እባክህ የወንዶች ጉዳይ የሚባል 3 ፍሬ ሴታ ሴት ወንዶች ከፍተው ሺቲ ለብሰው ቤት ያማሉ። ለነበረ ባይኔ አላየሁም ሲባል ግን ሰብቻለሁ። ያክስቷለች ለምን በርቀዳለሁ ወታም ስላመሰገነች ነው እሷ። ኦኬ ትምጣና ትመስክር። ያክስቷለች ካመነችባት ብሌን ተቀባይነት ነው አለው። ከዛ ውጪ ግን እኔ ይሄ የተሰበሰበ እርዳታ ከተባለው ገንዘብ ሌላ ምንም ያየሁት ነገር የለም፣ ማቆም ነገር የለም። ኦኬ። አንቺ ታውቂው ከእርዳታ ከተሰበሰበው ላይ $2700 ብቻ ነው። እሱም ብቻ ነው የማውቀው። እሱም ብቻ ነው የማውቀው። እና በተረፈ እዚህ ቤተክርስቲያን ብር ተሰብስቦ ነበረ እና አባ $1000 ሰጥተውኝ ነበር። እና ብር በተሰበሰበ ታይም ማለት ነው እሷ ለሳራ እናካፍል ትለኛለች። ሳራ ታማሚዋ ማለት ነው። እኔም እሷም ታማሚ ነን። ኦኬ። እግዚአብሔር ምሕረቱን ይላል። እኩል ለእኩል ሲሰበሰብ ገንዘብ የኔ ታይም ጊዜም ሲሰበሰብ ለሳራም ሲካፈል ነበር። እንደዛ ነው የማውቀው። ቤተክርስቲያንም እና አባ መጥተው ብር ሲሰጡኝ እኔ አንድ ቀዶ ጥገና ብቻ ነበር ያደረግኩት። ኦኬ። ብሩ $500 ካላካፈልሽ እና ወይ $500 እኔ ጋ አለ 250 ላንቺ 250 ለሷ። ካሁን በኋላ ስላንቺ ነገር አይመለከተኝም። የኔን ጉዳይ ሲጀመር የያዙት ሌሎች ልጆች ናቸው። እሷ በገንዘብ ብቻ ናት፣ ሳራ ማለት ነው። ሳራ በገንዘብ ብቻ ነው እኮ። ያንቺን ጉዳይ ስላንቺ አያገባኝም ማለች ሳራ። ለምን ስላንቺ ካሁን በኋላ አይመለከተኝም ነው ያለችኝ። በምን ምክንያት?
$1,000 ከቤተ ክርስቲያን የመጣ ነበረ እና አባለኔ ሰጡኝ። ከዛ ለዛችኛዋ ደግሞ እንሰበስብና እንሰጣለን ብለው ሲሉኝ እሺ ብዬ $1,000 ሲሰጡኝ እኔም ተቀበልኩኝ። ከዛን 500 እሷ ጋር ነበረ መሰለኝ እኔ ማቆ ታሪክ የለም እና 250 ለሷ 250 ላንቺ አለችኝ ማለት ነው። ከዛ ካሁን በኋላ ስላንቺ ነገር አይመለከተኝም። ኦኬ 250 ላንቺ 250 ለብርቱካን ስትልሽ አንቺ ነው ለኔ ሆነልሻት አይደለም $500 እሷ ጋር ነበረ መሰለኝ እኮ እሱ 250 ተካፍላለሁ እንዴ ብለሻል። ማስረጃ አለኝ 250 ለሷ 250 ታራስ ይደርሳል። ከዛ በዛ ተካፍላችሁ አለችሽ አለችኝ። ካሁን በኋላ አይመለከተኝም አለችኝ። እንዴ ስላልሻት ተናዳ ከዚህ በኋላ ስላንቺ አይመለከተኝም አለች። እኔ ምንም አላልኳትም። ለአንተ እኔ ሀቡዬ በጊዜው እኔ ቀዶ ጥገና ምንም ነገር አላደረኩም። እውነት ለመናገር አንድ ቀዶ ጥገና ብቻ ነበር። መሬት ተነስታ እንዴት ስላንቺ አያገባኝም ትላለች። 250 ተካፍላት ስትያት እሺ ካለች እኔ 500ን ውሰጂ ነው ያልኳት። ችግር የለውም ለአንተ እኔ መታከም ነው የምፈልገው። ያቺም እንድትታከም እሷ አላሊ ላይ ያቺኛዋ ልጅቷ ሳራ በጊዜው ኦፕሬሽን አድርጋ ቤት ነበረች። እኔ ደግሞ ገና ሐኪም ቤት ነበርኩኝ እና እንደዛ ስትባይ ምን አለ ነው የሚሰማሽ? እኔ ወደ ስንት ቀዶ ጥገና ነበረኝ እና 500ን ውሰጂ ችግር የለውም ነው ያልኳት። 500 ስጫት ችግር የለውም። 500 ውሰጂ ስትያት እሷ ከመሬት ተነስታ ስላንቺ አያገባኝም ከዚህ በኋላ አለች። ላ ከዛ በፊት ነው ካሁን በኋላ አይመለከተኝም። እኔ ገና በሆዴ ላይ ብረቱ ገብቶልኝ ኦፕሬሽን ተደርጌ ወጥቼ ብንጅ ላይ ነበርኩኝ። ከዛን ስታወራኝ ማለት ነው ይደወላል፣ ስልክ ይደወላል። ከዛ ምንድን ነው ብዬ እንትን ስል ከዛ በኋላ እሷ መግል እየወጣባት ነው መታከም አለባት ድጋሚ እንትን መግባት አለባት አለችኝ። ሐኪም ቤት መግባት አለባት። እሺ እኔ ምን ላደርግ አልኩኝ። 500 ለሷ ይሰጣት አለችኝ። ከዛን እና አባ እኮ የሰጡኝ 1000 ጉዳቴን አይተው ነው ለሷም ይሰበሰባል ብዬ አልኩኝ፣ ለሌላም ልጆች ማለት ነው። ከዛን እኔ ጋር ደግሞ የሚያሳክመኝ የሚያግዘኝ ልጅ ነበረ። ከዛ ሴቶቹ እንደዚህ ሳራም 500 እየጠየቀች ነው ልስጣት ወይ ብዬ ጠየቅኩት፣ እሱን ማለት ነው። ስጠይቀው ስጫት በቃ ምን ማድረግ እንችላለን፣ ግን እኮ ያንቺ ቀዶ ጥገና ብዙ ነው። እሷ አላሊ ላይ ታክማ ቤት ነው ያለችው አለኝ ማለት ነው። ከዛን 500 ውሰጂ አልኳት። ከዛ በኋላ በሰላም እናወራ ነበር። የትኛዋ ነሽ አንቺ እዚህ ጋር